ዲፒ ኮፐር ብቻውን ፕሌን ያገተው የዓለማችን አደገኛ ወንጀለኛ። እንኳን ወደ ምን አዲስ ዩቲዩብ ቻናል በሰላም መጣችሁ። በዛሬ ታሪክ ዳሰሳችን የምንመለከተው ለ50 ዓመት ሙሉ በኤፍቢአይ ታሪክ ያልተፈታ ወንጀል፣ እስከ ዛሬ እስከዚህም ሰዓት ድረስ ያልተፈታ ወንጀል በእውነተኛ ታሪክ ላይ ተመሰረተ። ጊዜው እንደ አውሮፓውያን አቆጣጠር 1971 ዓመተ ምህረት ዴቢ ኮፐር የተባለ ከፖርትላንድ ወደ ሲያትል ወደሚጓዝ ኤርፕሌን ትኬት ቆርጦ ይሳፈራል። የተሳፈረበት ፕሌን ውስጥ 36 ተጓዥና 6 የበረራ ሰራተኞች ነበሩት። ፕሌኑ ከፖርትላንድ ተነስቶ ሲያትል ለመድረስ ደቂቆች ሲቀሩት ዲፒ ኮፐር የበረራ ሰራተኛዋን ጠርቷት አንድ ትንሽዬ ወረቀት ይሰጣታል። እርሷም ስልክ ቁጥሩ ይሆናል እያለች በጉጉት መክፈቷን ቀጠለች። ያገኘችውና የጠበቀችው ግን የምድርና የሰማይ ነበር። ወረቀቱም ላይ ያለው ጽሑፍ እንዲህ የሚል ነበር። በያዝኩት ቦርሳ ውስጥ ቦምብ አለ የሚል ነበር። እርሷም እየተንቀጠቀጠች ወደ ኮፐር ስትመለከት ኮፐርም ቦርሳውን ከፍቶ ቦምቡን አሳያት። እየተርበተበተችም ምን እንደሚፈልግ ጠየቀችው። ዲፒ ኮፐርም እርሱ የሚፈልገውን የሲያትል መንግስት የሚሰጠው ከሆነ ማንም ሳይጎዳ ማንም ሳይሞት በሰላም እንደሚለቃቸው ነገራቸው። እርሷም ጠየቀችው ምን እንደሚፈልግ። እርሱ የሚፈልገው $200,000፣ 4 ፓራሹትና ፕሌኑ ሲያትል አየር ማረፊያ ሲደርስ ፕሌኑን በነዳጅ የሚሞላ ቦቲ ብሎ አሳወቃት። እርሷም እሺ ለካፒቴኖች ላሳውቃቸው ብላ እሱ የነገራትን አስረዳቻቸው። ካፒቴኖችም ወደ አገሪቷ መንግስት በመደወል እንደታገቱና እርሱ የሚፈልገውን የሲያትል መንግስት የማይሰጠው ከሆነ ሁላችን በቦምብ እንጋያለን ብለው ለአገሪቷ መንግስት አሳወቁ። የአገሪቷ መንግስት ምንም ምርጫ ስለሌለው ዲፒ ኮፐር ሐሳብ ይስማማሉ። ዲፒ ኮፐርም በልውውጡ 36 ተጓዦችን እንደሚለቃቸው ቃል ይገባላቸዋል። ፕሌኑም ሲያትል አየር ማረፊያ እንደደረሰ ልውውጡ ተካሄደ። በልውውጡ 36 ሙሉ ተጓዦችን ዲፒ ኮፐር ለቀቃቸው። ከእርሱ ጋር ግን የቀሩት 6ቱ የፕሌኑ ሰራተኞች ከእርሱ ጋር በውስጥ ቀሩ። ዲፒ ኮፐርም ፕሌኑ እንዲነሳና ወደ ሜክሲኮ በረራ እንዲጀምር ፓይለቶቹን አስገደዳቸው። ፓይለቶቹም ምንም ምርጫ ስለሌላቸው ከሲያትል ወደ ሜክሲኮ አየር ማረፊያ በረራ ይጀምራሉ። የአገሪቷ መንግስት 2 ተዋጊ ጀቶችን ፕሌኑን እንዲከተሉ ያዛል። ዲፒ ኮፐርም ፕሌኑ በረራ ላይ እያለ ማንም ሰው ሳይመለከተው ከፕሌኑ በጀርባው በር ከፍቶ $200,000 ቦምቡንና 2 ፓራሹት እንደያዘ ከፕሌኑ ይዘላል። ነገር ግን ሲዘል ዲፒ ኮፐር ማንም ያየው አልነበረም። ፕሌኑ ሜክሲኮ አየር ማረፊያ ሲደርስ ኤፍቢአይ ፖሊሶች እየጠበቋቸው ነበር። ፖሊሶቹም ፕሌኑ ልክ እንዳረፈ መሳሪያቸውን ታጥቀው ወደ ውስጥ ፕሌኑ ክፍል ይገባሉ። ሲገቡ ግን ዲፒ ኮፐር በዛ አልነበረም። ከዛ ቀን ጀምሮ ዲፒ ኮፐርን አየሁት የሚል በምድር ላይ ማንም አልተገኘም። ፕሌኑ ውስጥ ያገኙት ስለ ዲፒ ኮፐር የሚጠቁም ፍንጭ የሚሰጥ ነገር የተገኙት 4 የተጨሰ ሲጋራ እና ጥቁር ከረባት ብቻ ነበር። ዲፒ ኮፐር ዘሎበታል ብሎ የገመተበት ቦታ ፍለጋ ቢያደርግም ሳያገኙ ይቀራል። የሀገሪቷ መንግስት መግለጫ ያወጣል። መግለጫውም እንዲህ የሚል ነበር። ዲፒ ኮፐርን የጠቆመን $25,000 ሽልማት እንደሚሰጥ በቲቪ በጋዜጦች አሳወቀ። በቲቪ በጋዜጦች አሳውቆ ምርመራ ይጀምራል። በዚህ መሃል ግን ኤፍቢአይ የሰሩ ስራ ለዲፒ ኮፐር የብር ልውውጥ ያደረጉ የብር ኖቶችን እንዳለ ኮፒ አድርገው ስላስቀመጡ ዲፒ ኮፐር ምናልባት ብሩ ሲጠቀምበት በተለያየ ካፌ፣ ሱፐርማርኬት ይህን የብር ኖት ሲጠቀም እንይዘዋለን ብለው ተስፋ አድርገው ነበር። ነገር ግን ሳይዙት ወራት፣ ዓመታት ተቆጠሩ። ጉዳዩ ከተፈጸመ ከ10 ዓመት በኋላ አንድ ሕፃን ልጅ በኮሎምቢያ ከቤተሰቦቹ ጋር በሚጫወትበት ሰዓት ላይ ከወንዙ ዳር የተጠቀለለ ብር $5,800 ያገኛል። ያገኘውም ዶላር የበሰበሰና የተቆራረጠ ነበር። የልጁ ቤተሰብ ብሩን በመያዝ ወደ አቅራቢያቸው ወደሚገኝ ፖሊስ ጣቢያ በመሄድ ጉዳዩን ያስረዳሉ። ፖሊሶቹም የተገኘውን ብር ወስደው የብሩን ኖት ለዲፒ ኮፐር ከሰጡት የብር ኖት ጋር
ሲያመሳስሉት ተመሳሳይ ኖት ነበራቸው። ፍንጭ አገኘን ብለው ቢደሰቱ አንድ ግራ ያጋባቸው ነገር አለ። ብሩ የተገኘበትና በረራ እያደረገ እያለ ዲፕ ኮፐር ዘሎ ወርዷል ተብሎ በተገመተበት አካባቢ የ27 ኪሎ ሜትር ርቀት ነበረው። ፖሊሶችም ከማህበረሰቡ ነዋሪ ጋር በመሆን አንድ ላይ ብሩ የተገኘበት የኮሎምቢያ ወንዝ አጠገብ ፍለጋ ይጀምራሉ። ምንም ፍለጋው ለቀናት ለወራት ቢቀጥልም ምንም ፍንጭ ሳያገኙ ይቀራሉ። በየጊዜያትም የተለያዩ ተጠርጣሪዎች እያሰሩ ቢመረምሩ ዲፕ ኮፐርን ማግኘት ባለመቻላቸው ጉዳዩ ከተፈጸመ ከ45 ዓመት በኋላ መንግስት ምርመራውን ሊዘጋው ችሏል። ዲፕ ኮፐር ከፕሌን ሲዘል ሞቶ ሊሆን ይችላል የሚል ድምዳሜን ያስቀመጡት። ምክንያቱም ደግሞ ዲፕ ኮፐር በሚዘልበት ሰዓት አየሩ በጣም ነፋሻማና ቀዝቃዛማ አየር ስለሆነ፣ ሁለተኛው ደግሞ ዲፕ ኮፐር ዘሎ አርፉበታል የተባለው አካባቢ ተራራማ እና በረዷማ ስለሆነ በዛ መሃል ከአንድ ቀን በላይ መቆየት ስለማይችል በዛ መሃል በብርድ ሞቶ ሊሆን ይችላል የሚል መላምት አስቀምጠው መዝገቡን ዘግተውታል። የሜክሲኮ ነዋሪዎች ደግሞ ዲፕ ኮፐር ዘሎ በሰላም እንዳረፈና ራሱን ለውጦ ከማህበረሰቡ ጋር እየኖረ ነው የሚል መላምት አስቀምጧል። የእናንተስ ግምትስ ምንድን ነው? እስቲ በኮሜንት ላይ አሳውቁኝ። ፎሎ፣ ላይክ፣ ሼር ደግሞ እንዳይረሳ። ለሁላችሁም መልካም ቀን እመኝላችኋለሁ። ሰላም ለሁላችን።